ሳውዲ አረቢያ በጥምር ኃይል በየመን ስለፈጸመችው ጥቃት ዝርዝር ነገሮችን ይፋ አድርጋለች። ሪያድ በየመን ሙካላ ወደብ ስለፈጸመችው ጥቃት ዝርዝር ነገሮችን ይፋ ባደረገችበት የተባበሩት አረብ ኤሚሬቶችን በየመን ተገንጣይ ኃይሎችን በመደገፍ ከሳለች። ጥቃቱ የተፈጸመው አቡዳቢ ለየመን ተገንጣይ ኃይሎች የጦር መሳሪያ ልታቀርብ መሆኑንም አስታውቃለች። አቡዳቢ ጦሯን ከየመን እንደምታስወጣ መግለጿም ሲታወቅ የገልፍ ሀያላኑና የነዳጅ አምራች ሀገራቱ በየመን ያላቸው ውጥረት መባባሱን ያሳየ ክስተት ሆኗል። የሳውዲ መራሹ የየመን ጥምረት ኃይል በሙካላ ወደብ ስለፈጸመው ጥቃት ተንቀሳቃሽ ምስልን ይፋ አድርጓል። የጥምረቱ ቃል አቀባይ ሜጀር ጀነራል ቱርኪ አልማሊኪ ከጥቃቱ በፊት የጦር መሳሪያዎችንና ተተኳሾችን የያዙ ከ80 በላይ ተሽከርካሪዎችንና ኮንቴይነሮችን 2 መርከቦች ይዘው እንደነበር ግልጽ ነው ብለዋል። አክለውም የተባበሩት አረብ ኤሚሬቶች ያለ ሳውዲ አረቢያ እውቅና ተሽከርካሪዎችን፣ ኮንቴይነሮችንና የኤሚሬቶች ወታደሮችን ወደ አላሪያን ወታደራዊ ጣቢያ በማስገባት ከሰዋታል። አቡዳቢ በበኩሏ በሪያድ ተገንጣይ ኃይሎችን በመደገፍ ብትከሰሰም ሽብርተኝነትን የመዋጋት ተልዕኮን አጠናቅቄያለሁ ስትል ወታደሮቿን ከየመን እንደምታስወጣ አስታውቃለች። ይኸው የአቡዳቢ ውሳኔ የተሰማው በሳውዲ የሚደገፈው የየመን ፕሬዝዳንታዊ አመራሩ የተባበሩት አረብ ኤሚሬቶች በ24 ሰዓት ወታደሮቿን እንድታስወጣ መጠየቁን ተከትሎ ነው። በሰዓታት ውስጥም ሳውዲ አረቢያ መራሽ ጥምር ኃይል በደቡባዊ የመን ወደቧ ሙካላ ከተባበሩት አረብ ኤሚሬቶች ጋር የተያዘ ባለችው የጦር መሳሪያ ማጓጓዝ ላይ ጥቃት ፈጽሟል። ይኸው የጦር መሳሪያ አቅርቦቱ በየመን ተገንጣይ ኃይል ተደርጎ ለሚገለጸው ለደቡባዊ ሽግግር ምክር ቤት ኤስቲሲ ሊደረግ የነበረ መሆኑ ተመላክቷል። ኤስቲሲ በመጀመሪያ በሳውዲ መራሹ ጥምር ኃይል እውቅና ላለው መንግስት የሁቲ ታጣቂዎችን በመዋጋት እገዛ ቢያደርግም በቅርቡ በሳውዲ አረቢያ የሚደገፉ ፕሬዝዳንታዊ አመራሩ ላይ ጥቃት ጀምሯል። በደቡብ የየመን ክፍል ነጻ ሀገርንም የሚፈልግ መሆኑንም አንጸባርቋል። ሳውዲ አረቢያ ይህ እንቅስቃሴው በተባበሩት አረብ ኤሚሬቶች ገፋፊነት የተደረገ ነው ስትል ወቅሳለች። ለሳውዲ አረቢያ ቅርብ የሆኑ ግዛቶችን ሀድረማውትና ማህራን የተቆጣጠረ በመሆኑ ሪያድ በእነዚህ ግዛቶች ወታደራዊ እንቅስቃሴዎችን መጀመሩ ለብሔራዊ ደህንነቷ ስጋት አድርጋ ተመልክተዋለች። ሪያድ ለብሔራዊ ደህንነቷ ማንኛውም ስጋት ቀይ መስመር ነው ያለች ሲሆን ስጋቶችን ለማስወገድም የትኛውንም አስፈላጊ እርምጃ እንደምትወስድ አስታውቃለች። ሪያድ በሙካላ ወደብ የፈጸመችውን ጥቃት ተከትሎም የተባበሩት አረብ ኤሚሬቶች መከላከያ ሚኒስቴር በየመን የነበረውን ቆይታ በመገምገም ተልዕኮውን ለማቋረጥ መወሰኑን ይፋ አድርጓል። መከላከያው በግምገማው መሰረት ለራሱ የጸረ ሽብርተኝነት ተልዕኮ የተሰማሩ ወታደሮቹ ደህንነት ሲል በየመን የነበረውን ተልዕኮ ማቋረጡን አስታውቋል። ይሄው የተባበሩት አረብ ኤሚሬቶች ውሳኔ በየመን የገልፍ ሀያላኑ የገቡበትን ውጥረት ለማርገብ የሚያግዝ መሆኑም ተመላክቷል። የኳታር የውጭ ጉዳይ ሚኒስቴር የሀገራቱን መግለጫዎች በበጎ እንደሚያዩአቸውና የገልፍ ሀገራትን የጉርበትና መልካም መሪዎች የሚያጠናክር የቀጠናውን ፍላጎት ያስቀደሙ ሲል አውድሷል። ኳታር፣ ሳውዲ አረቢያ፣ ባህሬን፣ ኩዌት፣ ኦማንና የተባበሩት አረብ ኤሚሬቶች የገልፍ ትብብር ምክር ቤት ወይም ጂሲሲ አባላት መሆናቸው ይታወቃል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ሉል ፈይሳል ቢን ፈርሃን አል ሳውድ በበኩላቸው ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከፓኪስታን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ኢሳቅ ዳር ጋር በቀጠናው ጉዳይ ላይ በስልክ መምከራቸውን አስታውቋል። ሳውዲ መራሹ ጥምር ኃይል በሙካላ ወደብ የፈጸመው ጥቃት በአውሮፓውያኑ 2015 ሁቲን ለመዋጋት የተዋቀረው ጥምር ኃይል ውስጥ ያለውን ሰፊ ውጥረት ይፋ ያወጣም ሆኗል። የተባበሩት አረብ ኤሚሬቶች አብዛኞቹ ወታደሮቿን ከየመን በጎርጎሮሲያኑ 2019 አስወጥታ የነበረ ሲሆን አሁን ላይ ቀሪዎቹንም ለማስወጣት ያላትን ውሳኔ አስታውቃለች። የሙካላ ጥቃትን ተከትሎም የሳውዲ መራሹ የፕሬዝዳንታዊ አመራር ምክር ቤት ከተባበሩት አረብ ኤሚሬቶች ያደረገውን ወታደራዊ ስምምነት ማቋረጡን በማስታወቅ የአቡዳቢ ወታደሮች እንዲወጡ የአንድ ቀን ጊዜ ብቻ ሰጥቷል። የምክር ቤቱ መሪ ረሽድ አላሚኒ የተባበሩት አረብ ኤሚሬቶች በግልጽ ኤስቲሲ በመንግስታቸው ላይ እንዲያምጽና ወታደራዊ እንቅስቃሴ እንዲያደርግ ግፊት ማድረጓንና አቅጣጫ መስጠቷን አረጋግጠናል ሲሉ ከሰዋል። ሳውዲ አረቢያ በበኩሏ የአላሚኒን የተባበሩት አረብ ኤሚሬቶች ወታደሮች እንዲወጡ መወሰንን ደግፋለች። አቡዳቢ በበኩሏ በሪያድ የአየር ጥቃት መገረሟን በመግለጽ መርከቦቹ የጦር መሳሪያ ለያዙም ነበር ስትል ለራሷ ወታደሮች እንጂ ለኤስቲሲ የተላኩ እንዳልነበሩም ገልጻለች። ኤስቲሲ በበኩሉ በቅርቡ ከያዛቸው ግዛቶች ለመልቀቅ አሻፈረኝ ማለትን መርጧል። ቃል አቀባዩ አንዋር ኦልታሚሚም በበኩላቸው የመሬት ባለቤትን የራሱን መሬት ልቀቅ ማለት ምክንያታዊ አይደለም ሲሉ ኤስቲሲ የያዛቸውን ግዛቶች የመልቀቅ ሀሳብ እንደሌለው ጠቁመዋል። ሁለቱ የገልፍ ሀያላን በየመን የኢራን ድጋፍ ያለው ሁቲን ለመዋጋቱ ጥምረት ቢያደርጉም በየመን ያላቸው ፍላጎት መለያየት መካሰሳቸውን ይፋ አድርጎታል። ሳውዲ አረቢያ የምትደግፈውን የየመን መንግስትን በመቃወም የቆመውን ኤስቲሲን በመደገፍም የተባበሩት አረብ ኤሚሬቶችን ከሳታለች። አቡዳቢ የቀሩ ወታደሮቿን ከየመን ልታስወጣ ወስናለች። ይህ ውሳኔ በየመን ጉዳይ የሀገራቱን ውጥረት ለጊዜው ቀለል ቢያደርገውም ሊቀጥል ይችላል የሚል ስጋትን አሳድሯል። ይህም ለየመንና ለቀጠናው መረጋጋት ስጋት ሊደቅን ይችላል እየተባለም ነው። ከቀጠናው ሀገራት መካከል ኳታርና ኩዌት ሀገራቱ ውጥረታቸውን በንግግር እንዲያረግቡ
ጠይቀዋል። በየመን ባለው ተልዕኮ የቀጠለችው ሳውዲ አረቢያ የተባበሩት አረብ ኤምሬቶች ወታደሮቿን ለማስወጣት መወሰኗን ተከትሎ ተገንጣይ ብላ ለምትገልጸው ለኤስቲሲ ያላትን ወታደራዊም ሆነ የገንዘብ ድጋፍን ሙሉ ለሙሉ እንደምታቋርጥ ተስፋ አድርጋለሁ ማለቷም የሳውዲ ድጋፍ ካለው መንግስት በተቃራኒው ለቆመው ኤስቲሲ አቡዳቢ ያላትን ድጋፍ ትቀጥላለች የሚል ስጋቷን ያንጸባረቀችበት ሆኗል። በሳውዲ የአየር ጥቃት መገረሟን የገለጸችው የተባበሩት አረብ ኤምሬቶች በበኩሏ ወታደሮቿን ከየመን ከማስወጣቷ ባሻገር በእውነተኛ መረጃዎችና ያሉ ትብብሮች ተጠቅማ ውጥረት የማያባብስ መፍትሄን እንደምትፈልግ አስታውቃለች። የገልፍ ኃያላኑ የኦፔክ ነዳጅ አምራች ሀገራት አባል እንደመሆናቸው በመካከላቸው የሚኖር አለመግባባት የዓለምን የነዳጅ ምርት ሁኔታ ሊጎዳ የሚችልም ነው። ሀገራቱ በሳውዲ መራሹ ሁቲን የሚዋጋ ኃይል በጋራ ሲሰሩ የቆዩ ሲሆን የተባበሩት አረብ ኤምሬቶች በጎርጎሮሳውያኑ 2019 አብዛኞቹን ወታደሮቿን አስወጥታም የሳውዲ ድጋፍ ላለው የየመን መንግስት ቀሪ ወታደሮቿ ቁርጠኛ ሆነው ቆይተዋል። ሆኖም መጀመሪያ ላይ ሁቲን በመዋጋት ድጋፍ ያደረገው ኤስቲሲ በደቡባዊ የመን ነጻ ሀገርን መፈለጉና በቅርቡ ደግሞ በሳውዲ የሚደገፉ የየመን ወታደሮች ላይ ጥቃቶች መክፈቱ ሳውዲ አረቢያ የተባበሩት አረብ ኤምሬቶች ኤስቲሲን እየደገፈች ነው ስትል መክሰሷ ውጥረት ውስጥ ከቷቸዋል። ሳውዲ አረቢያ መራሹ ጥምር ኃይል በሙካላ ወደብ የአየር ጥቃት መፈጸሙንና የሳውዲ ድጋፍ ያለው የየመን ፕሬዝዳንታዊ አመራር ምክር ቤቱ የተባበሩት አረብ ኤምሬቶች ወታደሮች እንድታስወጣ መጠየቁን ተከትሎ አቡዳቢ የቀሩ ወታደሮቿን ከየመን ለማስወጣት ወስናለች።